السلام عليكم ورحمة الله وبركاته ودني ተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን እንዴት ናችሁ ልጆች ዛሬ ደግሞ በተለየ ጥያቄና በተለየ ተወዳዳሪዎች ተገኝተናል ማለት ነው የዛሬው የመጨረሻ ዙራችን ነው እንደሚታወቀው ማለትም አራተኛ ዙር ላይ ነው የምንገኘው ከዚህ በኋላ ደግሞ የአሸናፊዎች አሸናፊ አንድ ላይ በማድረግ ማለት ነው የዒድ ቀን ማን ነው የሚያሸንፈው የሚለውን የምንለይበት ቀን ላይ ነው የምንገናኘው ዛሬስ ተወዳዳሪዎቻችን ማን ነው የዒድ ቀን ከኛ ጋር የሚገናኘው የሚለውን የምንለይበት ቀን ላይ ደርሰናል ማለት ነው እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ወደኔ ተከበራችሁ ያሱና ልጅ ፕሮግራም ተከታታዮቻችን ተመልሰን ተገናኝተናል ተወዳዳሪዎቻችን ማን ናቸው የሚለውን መጀመሪያ ተዋውቀን እንመለሳለን ማለበ አይሻ መፍቶ አንተንስ علي نبيل ما شاء الله عائشة سنتها كفل نش عرفتي كفل ما شاء الله ستارجي من مهنا متفلقيو دكتور ما شاء الله الله يستكلش ايش عليس ثلاثين كفل له ستارجي من مهنا متفلقيو بايلت ما شاء الله ጥሩ እንግዲህ ተወዳዳሪዎቻችን ዛሬ ከአይሻና ከአሊ ጋር የምንቆይ ይሆናል ማለት ነው እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንደምትቆዩ ምንም ጥርጥር የለንም እንደሚታወቀው አሊፍ የተሰኘ የጥያቄና መልስ ውድድራችን 4 ምዕራፎች ይኖሩታል የመጀመሪያው ቀርቦ መመለስ ነው ሁለተኛው ምርጫ ነው ሶስተኛው አይኪ ሲሆን አራተኛ ደግሞ ጨዋታ ይኖረናል ማለት ነው አሊፍ ጥያቄና መልስ ውድድር አይታችሁ ታውቃላችሁ አይተታውቃላ አሊ ማሻአላህ ስለዚህ አይከብድህም ማለት ነው አይከብድም ኢንሻአላህ ተዓላ ኸይር የመጀመሪያው ምዕራፋችን የሚሆነው ቀርቦ መመለስ ነው ማናችንም አንጠብቅም እሺ የምናውቀው መልስ ቶሎ እንመልሳለን ማለት ነው ለመጀመር ዝግጁ ናችሁ እንጀምር እሺ አንደኛ ጥያቄ መኪና ብዬ ነዳ ካልኩኝ ፈረስ ብዬ ዳሽ መኪና ብዬ ነዳ ካልኩኝ ፈረስ ብዬ ዳሽ እላለሁ ፈረስ ብዬ አስተካክለው ትንሽ አስተካክለው አይ መኪና ብዬ ነዳ ካልኩኝ ፈረስ ብዬ ጋለበ እሺ መኪና ብዬ ነዳ ካልኩኝ ፈረስ ብዬ ጋለበ በማለት ቀድሞ መልሶልናል ሁለተኛ ጥያቄ ምግብ ብዬ በላ ካልኩኝ ልብስ ብዬ አስተካክለው ለበሰ ማሻአላህ በትክክል ተመልሷል ሶስተኛ ረጅም ብዬ አጭር ካልኩኝ ወፍራም ብዬ ቀጭር ቀድሞ መልሶልናል አራተኛ 10 ብዬ 20 ካልኩኝ 50 ብዬ 60 እላለሁ በትክክል ተመልሷል አምስተኛ ደብተር ብዬ እርሳስ ካልኩኝ ክር ብዬ መርፌ ማሻአላህ አሊ አምስቱንም በመለስ አስደምሞናል ማለት ነው ኸይር ኢንሻአላህ የመጀመሪያ ምዕራፋችን ይሄንን ይመስል ነበር ቀጣይ በሁለተኛ ምዕራፍ እስከምንገናኝ አብራችሁን ቆዩ ውድኔ ተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን መተናል እንደሚታወቀው በመጀመሪያ ምዕራፋችን ላይ አሊ አምስቱንም በመመለስ አግኝቶልናል ማለት ነው ስለዚህ አሁን ወደ ሁለተኛ ምዕራፋችን እናመራለን ሁለተኛ ምዕራፋችን የሚሆነው ደግሞ 4 ዘርፎች አሉን ምርጫ ሲሆን ተውሂድና ዒባዳ ቋንቋ ጀነራል ኖሌጅ እና ታሪክ ናቸው ከነዚህ ውስጥ ሁለት ጥያቄዎች ይደርሷቸዋል ከሁለቱ ተመርጡና የፈለጋችሁትን ወደ እናንተ አደርሳለሁ ጥያቄ ማለት ነው ዝግጁ አይሻ مرحبا كعيشة نجمر ايش عيشة قطر مرجل توحيدنا عبادة قطر هولت كميكتلوت وسط صلاة يما يبلاشو يتنياو ነው ها دعاء مدرك لا مساك همروها مسلك بتجمو ايش ከሚከተሉት ውስጥ ሶላትን የማያበላሸው የትኛው ነው ሀ ዱዓ ማድረግ ለ መሳቅ ሐመሩሃ መስለህ ሀሊታውሃ ዱዓ ማድረግ ማንኛውም ሰው ሶላት ውስጥ ሆኖ ዱዓ ካደረገ ሶላቱ ይበላሻል አንልም ነገር ግን ከሳቅን ከዘለልን ከቀለድን ግን ሶላታችን ይበላሻል ማለት ነው ኸይር በትክክል መልሳለች እሺ አሊ ጥያቄ ምረጥ توحيدنا عبادة 3 እሺ توحيدنا عبادة ቁጥር 3 ከሚከተሉት ውስጥ የሶላት አርካን የሆነው የትኛው ነው ሀ ፋቲሃ መቅራት ለ ውዱእ ማድረግ አመሩሃ ሂጃብ መልበስ ሀሊታውሃ ፋቲሃ መቅራት ሀሊታውሃ ፋቲሃ መቅራት በትክክል መልሱልናል
አይሻ ጀነራል ኖሌጅ ቁጥር 1 አዋቂ ሰው ስንት ጥርስ አለው? ሀ 40 ለ 30 ሐመሩሃ 32 እሺ አዋቂ ሰው ስንት ጥርስ አለው? ሀ 40 ለ 30 ሐመሩሃ 32 በትክክል አልተመለሰም። ትክክለኛ መልሳችን የሚሆነው ሐመሩሃ 32 ለቤት ገብተሽ ቁጠሪ። እሺ አሊ ቋንቋ ቁጥር 4 እሺ ቋንቋ ቁጥር 4 ቢታሽ ጭቅቅቱ የማይለቅ ሀ ምላስ ለ ላጲስ ሐመሩሃ እጅ እሺ ቢታሽ ጭቅቅቱ የማይለቅ ሀ ምላስ ለ ላጲስ ሐመሩሃ እጅ ሐመሩሃ እጅ ቢታሽ ጭቅቅቱ የማይለቅ በትክክል አልተመለሰም። ትክክለኛ መልሳችን የሚሆነው ለ ላጲስ። እሺ አይሻ ቁጥር ቋንቋ 1 እሺ ቋንቋ ቁጥር 1 I want to clean the floor. I need ha water la spoon ሐመሩሃ paper spoon I want to clean the floor. I need ha water la spoon ሐመሩሃ paper እንዴታውሃ ዋተር በትክክል መልሳለናለች። እሺ አሊ አንድ ቁጥር ተውሂድና ዒባዳ ቁጥር 1 ከሚከተሉት ውስጥ ላለመጾም ምክንያት የሚሆነው የትኛው ነው? ሀ ድካም ከተሰማው ለ ከራበው ሐመሩሃ በጣም ከታመመ ሐመሩሃ በጣም ከታመመ በትክክል መልሶልናል። አንድ ሰው ጾሞ ነገር ግን በጣም ህመም ሲሰማው ማለት ነው ማፍጠር የሚቻልበት ሁኔታ ይኖራል። ነገር ግን ራበኝ ብሎ ቢበላ ወይም ደግሞ ውሃ ጠማኝ ብሎ ቢጠጣ ጾሙ ይፈርሳል ማለት ነው። ነገር ግን ከታመመ ማፍጠር እንችላለን። እሺ አይሻ ታሪክ ቁጥር 1 ከሚከተሉት ውስጥ የረሱል አጎት የሆኑት ማን ናቸው? ሀ ሐምዛ ለ ጃዕፈር ሐመሩሃ አብዱል ሙጠሊብ አሌታውሃ ሐምዛ በትክክል መልሳልናለች። እሺ አሊ ጀነራል ኖሌጅ ቁጥር 3 ከሚከተሉት ውስጥ ብዙ ሀገራት ያላት አህጉር የትኛዋ ናት? ሀሌታውሃ አሜሪካ ለ አፍሪካ ሐመሩሃ ኤዥያ ለአፍሪካ በትክክል መልሶልናል። አፍሪካ 54 ሀገራት ሲኖራት ነገር ግን ሌሎቹ አሜሪካ 23 ሀገራት ሲኖራት ኤዥያ ደግሞ 47 ሀገራትን ይዛ ያጠቃለለች ነው። ስለዚህ ከፍተኛውን ሀገራት የምትይዘው አፍሪካ ትሆናለች ማለት ነው። አይሻ ቋንቋ ቁጥር 2 I always eat dash after returning from school. Ha breakfast la lunch ሐመሩሃ dinner ሐመሩሃ dinner በትክክል መልሳልናለች። እሺ አሊ ታሪክ ቁጥር 3 ከሚከተሉት ውስጥ የሙስሊሞች ኸሊፋ ያልነበሩት ማን ናቸው? ሀ ሃሩን አልረሺድ ለ ዑመር አልኸጣብ ሐመሩሃ ጦልሃ ማሻአላህ በትክክል ተመልሶልናል። አይሻ ታሪክ ቁጥር 2 አሚኑል ኡማህ በመባል የሚታወቁ ሷሐቢ ማን ናቸው? ሀ አቡ ሁረይራ ለ አባ ዑበይዳ ሐመሩሃ ሰዓድ ለ አባ ዑበይዳ በማለት በትክክል መልሳልናለች። ማሻአላህ እሺ አሊ
ታሪክ ቁጥር 4 ከሚከተሉት ውስጥ የኡስማንያ ኸሊፋ ያልሆነው ማን ነው? ሀ ማእሙን፣ ለ ሙሐመዱል ፋቲሕ፣ ሐመሩሃ ሱለይማን። ሀሌታውሃ ማእሙን ማሻአላህ። ሀሌታውሃ ማእሙን በትክክል መልሶልናል። ማእሙን እንደሚታወቀው በአባሲይን ስርወ መንግስት ጊዜ የነበረ ሲሆኑ ነገር ግን የተቀሩት ማለት ነው ሙሐመዱል ፋቲሕ እና ሱለይማን ደግሞ በኡስማንይን ስርወ መንግስት ውስጥ የነበሩ ኸሊፋ ናቸው ማለት ነው። አይሻ ጀነራል ኖሌጅ 2 ቁጥር። እሺ ጀነራል ኖሌጅ ቁጥር 2 ሬዲዮንን የፈለሰፈ ሰው ማን ነው? ሀ ማርኮኒ፣ ለ ስቲቭ ጆብስ፣ ሐመሩሃ ሊቦንግ ፑል። ሊቦንግ ፑል በትክክል አልተመለሰም። ትክክለኛ መልሳችን የሚሆነው ሀሌታውሃ ማርኮኒ የሚለው ነው ማለት ነው። ስቲቭ ጆብስ ያው አይፎንን የፈለሰፈልን ሰው ሲሆን እንዲሁም ደግሞ ሊቦንግ ፑል የምንለው ደግሞ ሳምሰንግ ስልኮችን ማለት ነው የፈለሰፈልን ሰው ነው። እሺ አሊ ጀነራል ኖሌጅ 4 ቁጥር። ጀነራል ኖሌጅ ቁጥር 4 ከሚከተሉት ውስጥ የደብሊው የኢንተርኔት ምህጻረ ቃል ትንታኔ የትኛው ነው? ሀ ወርልድ ዋይድ ዌብ፣ ለ ውድ ዋል ዌብ፣ ሐመሩሃ ዌተር ዋይድ ዌብ። ዋተር ዋይድ ዌብ። እሺ ከሚከተሉት ውስጥ የደብሊው 3 ደብሊው ማለት ነው። ደብሊው የኢንተርኔት ምህጻረ ቃል ትንታኔ የትኛው ነው? ሀ ወርልድ ዋይድ ዌብ፣ ለ ውድ ዋል ዌብ፣ ሐመሩሃ ዋተር ዋይድ ዌብ። ሀሌታውሃ ወርልድ ዋይድ ዌብ የሚለው ነው በትክክል ተመልሶልናል። እሺ አይሻ ተውሂድና ኢባዳ ተውሂድና ኢባዳ ቁጥር 4 የሞተ ሰው ላይ የሚሰገድ ሶላት ምን ይባላል? ሀ ሶላት አልኹሱፍ፣ ለ ሶላቱ ጂናዛ፣ ሐመሩሃ ሶላቱል ኢስቲስቃ። ለ ሶላቱ ጂናዛ በትክክል መልሰልናለች። እሺ አሊ ቋንቋ ቁጥር 3 ቋንቋ ቁጥር 3 ትንሽ ዕቃ ከገደል ተጣብቃ። ሀ ጥርስ፣ ለ ክዳን፣ ሐመሩሃ ጆሮ። ጥርስ። ትክክለኛ መልሳችን ጆሮ የሚለው ይሆናል ማለት ነው። ውድን የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን በፕሮግራማችን ዘና እያላችሁ እንደሆነ ምንም ጥርጥር የለንም። ይህ የሁለተኛ ምዕራፋችን ነበረ። ቀጣይ በሶስተኛ ምዕራፍ እስከምንመጣ አሁንም በድጋሚ አብራችሁን ቆዩ። ውድን የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን ተገናኝተናል። አሁን በሶስተኛ ምዕራፍ ላይ እንገኛለን። ሶስተኛ ምዕራፋችን እንደሚታወቀው አይኪው ስለሆነ ከአይኪው ወደ አይኪው ከመሄዳችን በፊት ሁለተኛ ነጥብ ላይ የነበራቸውን ውጤት አሳውቃችኋለሁ። ሁለተኛ ምዕራፋችን ላይ አይሻ 6 ነጥብ ስታመጣ አሊ ደግሞ 6 ነጥብ እኩል ወጥተውልናል ማለት ነው። አሁን አንድ ሰውን እናሳርፍና ከአንድ ሰው ጋር ቆይታ እናደርጋለን። አሁንም በድጋሚ አብራችሁን ቆዩ። ውድን የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ካፍታ ቆይታ በኋላ ተመልሰን ተገናኝተናል። አሁን አሊን አሳርፈን ከአይሻ ጋር ልዩ ቆይታ የምናደርግ ይሆናል ማለት ነው። አይሻ የአሁን ጥያቄያችን አይኪው ጥያቄዎች ናቸው። ስለዚህ በደንብ ትሰሚና ትመልሻለሽ። እሺ ዝግጁ ነሽ? እንጀምር። እሺ አንደኛ ጥያቄያችን ስክሪኑ ላይ የሚመጡ 4 ስዕሎች አሉ። እነዚህን 4 የሚመጡ ስዕሎችን በተከታታይ አይተሽ ትነግሪኛለሽ። እሺ እንጀምር። እሺ ምንድን ናቸው? ትራስ፣ እሺ ቲሸርት፣ እሺ መኪና፣ እሺ ሙስ። ጥሩ። ሁለተኛ ጥያቄ አሁንም ስክሪኑ ላይ የሚመጡ ቃላቶችን ቃላቸውን ሳይሆን ቀለማቸውን ከግራ ወደ ቀኝ ማንበብ። እሺ ለምሳሌ ሰማያዊ ነው አይደለም የሚለው ቀለሙ ምንድነው? አረንጓዴ። እሺ እንጀምር። ዝግጁ ነሽ? እሺ 45 ሰከንድ አለሽ። በ45 ሰከንድ ውስጥ ቶሎ ቶሎ። እሺ አረንጓዴ፣ ሰማያዊ፣ እሺ ቢጫ፣ አረንጓዴ፣ ቀይ፣ ቢጫ፣ ሰማያዊ፣ እሱ ደግሞ ሰማያዊ፣ ቢጫ፣ አረንጓዴ፣ ቀይ፣ ሰማያዊ፣ አረንጓዴ ማለት ቢጫ፣ አረንጓዴ፣ ቀይ፣
ቢጫ አረንጓዴ እሺ ጥሩ። ሶስተኛ ጥያቄ ስክሪኑ ላይ የሚመጡ 10 ቃላቶች አሉ። እነዚህን 10 ቃላቶች በቃልሽ በ60 ሰከንድ ውስጥ ሸመድጂና በ30 ሰከንድ ውስጥ ትጽፊያለሽ። መጀመሪያ መሸምደድ። እሺ ተግባባን? እንጀምር። በቃልሽ ሸምድጂ። አሁን ጻፈች ውስጥ ያሻቸው በተርታበን ችግር የለም። ጨርሰናል። ስንት ጻፍሽ? 3። እሺ ምንድን ናቸው? ቤት፣ አልጋ፣ ቲቪ። በቃ እሺ ቾክ ማለቴ። እሺ አራተኛ ጥያቄ አሁንም ስክሪኑ ላይ የሚመጡ ሳጥኖች አሉ። ሳጥን ውስጥ የሚታዩ ቀለሞችን በ30 ሰከንድ ውስጥ ትሸመድጃቸውና በአንድ ደቂቃ ውስጥ ትቀቢያለሽ። እሺ መጀመሪያ ግን ሸምድጂ። 30 ሰከንድ አለሽ። ሸምድጃቸው። እሺ ባይሆን ችግር የለውም። አንቺ እሺ ለተመልካች ያሳይልን። እሺ አምስተኛ ጥያቄ ስልክ ቁጥር ላይ ያሉትን ሁሉንም ቁጥሮች ብታበዛቸው ስንት ይሆናሉ? እሺ ስልክ ቁጥር ላይ ያሉትን ቁጥሮች ስንት ቁጥሮች አሉ? 1 2 3 4 ምናምን የምንላቸው አሉ አይደለ? እነሱን ቁጥሮች ብናባዛቸው መልሳቸው ስንት ይሆናል? ስንት ቁጥር ነው ያለው?
ስናባዛቸው ነው። እነሱን ስናባዛቸው መልሳቸው ስንት ይሆናል? እሺ ጨርሰናል። እሺ መልሳችን የሚሆነው 0 ነው። 0 ሲባዛ ነው 1 ሲባዛ 2 ሲባዛ 3 ሲባዛ 4 ብለን 9 ቁጥሮች ይኖሩናል አይደለ? ስልክ ቁጥር ከ9 በኋላ ደግሞ ምን አለች? ከታች 0 ቁጥር አለች። 9 ሲባዛ 0 አድርገን የመጨረሻ ቁጥራችን 0 ስለሆነች አጠቃላይ ስናባዛቸው ስንት ነው መልሳችን የሚሰጠን? 0 ይሆናል ማለት ነው። ልጆች እናንተም በየቤታችሁ ሆናችሁ እነዚህን ጨዋታዎች መሞከር እንዳትረሱ እሺ። እሺ የመጨረሻና ስድስተኛ ጥያቄያችን የሚሆነው ደግሞ ስክሪኑ ላይ የሚመጣ ሰንጠረዥ አለ። ሰንጠረዥ ውስጥ ጥያቄ ምልክት ያለበት ትክክለኛ መልሱ የት ነው? የቱ ነው የሚሆነው? ኤ ነው፣ ቢ ነው፣ ሲ ነው ወይስ ዲ? በደንብ ይሁን። እሺ ትክክለኛ መልሳችን የቱ ይሆናል? ማለት ሲ። እሺ ትክክለኛ መልሳችን ሲ በማለት በትክክል መልሳለናለች ማለት ነው። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ከአይሻ ጋር የነበረን ቆይታ ይህንን ይመስላል። አሁን ደግሞ አሊን እንጠራውና ከአሊ ጋር ቆይታ እናደርጋለን። እናንተም እስከዛው በየቤታችሁ አብራችሁን ቆዩ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ካፍታ ቆይታ በኋላ ተመልሰን ተገናኝተናል። አሁን ደግሞ ከአሊ ጋር ቆይታ የምናደርግ ይሆናል። አሊ እረፍት እንዴት ነበር? አሪፍ ነበር። መርሐባ። እሺ አሁን ደግሞ አይኩ ጥያቄ ነው የሚኖረው። እነሱን በደንብ ሰምተህ መመለስ። እሺ ዝግጁ ነህ አይደለም? እሺ አንደኛ ጥያቄያችን የሚሆነው ስክሪኑ ላይ የሚመጡ 4 ስዕሎች አሉ። እነዚህን ስዕሎች በተከታታይ አይታቸው ለኔ መናገር ነው። እሺ ታያቸውና በተከታታይ ለኔ ትነግረኛለህ። እሺ ገባ? ያቸው ከዛ በተከታታይ የሚመጡን ስዕሎች ታያቸውና ከዛ ትነግረኛለህ። እሺ እንጀምር። ምንድን ናቸው? ትራስ፣ እሺ ቲሸርት፣ እሺ መኪና፣ እሺ እሺ ሁለተኛ ጥያቄያችን እነዚህን ቃላቶች ከግራ ወደ ቀኝ ቃላቸውን ሳይሆን ቀለማቸውን ከግራ ወደ ቀኝ ማንበብ ነው። እሺ የሚመጡ ቃላቶች ይኖራሉ። እነዚህን ቃላቶች ቃላቸውን ሳይሆን ጽሁፋቸውን ሳይሆን ቀለማቸውን ከግራ ወደ ቀኝ ማንበብ። ለምሳሌ ሰማያዊ የሚለው ቀለሙ ምንድነው? አረንጓዴ አይደለ? ስለዚህ አረንጓዴ። ቢጫው ደግሞ ቀለሙ ምንድነው? ሰማያዊ። አረንጓዴ፣ ሰማያዊ፣ ቢጫ እያልክ መሄድ ማለት ነው። ታዲያ እሺ እንጀምር። አረንጓዴ፣ ቢጫ፣ አረንጓዴ፣ ሰማያዊ፣ ቢጫ፣ አረንጓዴ፣ ቀይ፣ ቢጫ፣ ሰማያዊ፣ ሰማያዊ፣ ቢጫ፣ አረንጓዴ፣ ቀይ፣ ሰማያዊ፣ ቢጫ፣ አረንጓዴ፣ ቀይ፣ ቢጫ፣ አረንጓዴ፣ ቀይ፣ ሰማያዊ፣ አረንጓዴ፣ ቢጫ፣ ሰማያዊ። ሶስተኛ ጥያቄ ስክሪን ላይ የሚመጡ 10 ቃላቶች አሉ። እነዚህን 10 ቃላቶች በ60 ሰከንድ ውስጥ ትሸመድድና በ30 ሰከንድ ውስጥ ደግሞ ትጽፋለህ። እንጀምር። ዝግጁ ነህ? እሺ እንጀምር።
30 ሰከንድ አለ። ቶሎ ቶሎ መጻፍ በተከታታይ ቢሆን ችግር የለም። እሺ ቶሎ እስቲ አንብብል። ሽንኩርት፣ እሺ ቲቪ፣ እሺ በርበሬ፣ ቾክ። እሺ 4 ይሁን። አራተኛ ጥያቄ ሳጥን ውስጥ የሚታዩ ቀለሞች አሉ። እነዚህን ቀለሞች በ30 ሰከንድ ውስጥ ትሸመድድና በ1 ደቂቃ ውስጥ ትቀባለክ። እሺ መጀመሪያ መሸምደድ። አምስተኛ ጥያቄ ስልክ ላይ ያሉትን ቁጥሮች ብታባዛቸው መልሳቸው ስንት ይሆናል? ስልክ ላይ ያሉ ቁጥሮችን ሁሉንም ብታባዛቸው ውጤቱ ስንት ይሆናል? ደቂቃ ጨርሰናል። ምንም አልሞከርክልኝ። ስንት ልትል ነበረ? 3 ጥያቄ መልሻለሁ። ምን መልስ? ለምሳሌ አጠቃላይ ሁሉንም አባስተክ ያገኘኸውን ያልኩት። አባስተክ ያገኘዋል። እሺ፣ ስለዚህ ትክክለኛ መልሳችን የሚሆነው 0 ነው ማለት ነው። 1 ሲባዛ 2 ሲባዛ 3 ሲባዛ 4 ብለን 9 ቁጥሮች አሉን አይደለ? ስልክ ቁጥር ላይ ከዛ 9 ካለ በኋላ ደግሞ ከታች ስንት አለች? 0። ስለዚህ ሲባዛ 0 ስናደርግ የመጨረሻ ውጤታችን ስንት ይሆናል? 0 የሚለው ይሆናል ማለት ነው። እሺ 6ኛ እና የመጨረሻ ጥያቄያችን የሚሆነው ስክሪኑ ላይ የሚመጣ ሳጥን አለ። እዛ ሳጥን ውስጥ ጥያቄ ምልክት የተደረገበት መልሱ ትክክለኛ የቱ ይሆናል? ኤ ነው፣ ቢ ነው፣ ሲ ነው ወይስ ዲ? ለለምቢውና
ጥያቄ ምልክት የተደረገበት ቦታ ላይ የትኛው ነው መግባት ያለበት? ኤ ነው፣ ቢ ነው፣ ሲ ነው ወይስ ዲ? ይኸው በደንብ ቢ ላይ መግባት ያለበት። ጥያቄ ምልክቱ ላይ መግባት ያለበት ጥያቄ ምልክት አለች አይደለ? ሳጥን ውስጥ እሱ ላይ መሆን ያለበት መስመር የትኛው ነው? ቢ ምንድነው? ቢ። በትክክል አልመለሰው። ቢ ላይ መስመር አለች? የለች። ምን ላይ ነው መስመር ያለችው? ሲ ላይ። ሲ ላይ ያለችው መስመር እዛ ጥያቄ ምልክቱ ላይ ቢገባ ትክክለኛ ይመጣልናል ማለት ነው። ትክክለኛ መልሳችን ሲ የሚለው ይሆናል ማለት ነው። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ከአሊ ጋር የነበረን ቆይታ ይህንን ይመስል ነበር። አሁን ደግሞ አይሻን እንጠራትና በአራተኛው ምዕራፍ ላይ ተመልሰን የምንገናኝ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን አሁን በአራተኛ ምዕራፋችን ላይ ተመልሰን ተገናኝተናል። የአራተኛ ምዕራፋችንን ከመጀመራችን በፊት ሶስተኛ ምዕራፍ ላይ ያገኙትን ውጤት እናሳውቃለን። በሶስተኛ ምዕራፍ ላይ አይሻ 3 ነጥብ ስታገኝ አሊም በድጋሚ 3 ነጥብ አግኝተው አቻ ወጥተዋል ማለት ነው። ስለዚህ አሁን ደግሞ አራተኛ ምዕራፍ ላይ ይህንን ጨዋታ ይዘንላቸው መተናል። ይህ ጨዋታ የሚሆነው መሬት ላይ ያሉትን ማለት ነው ባስኬት ውስጥ ባስገባ ነው። ቀድሞ ያስገባና የጨረሰ ሰው የዚህ ጨዋታ አሸናፊ ይሆናል ማለት ነው። ተግባባን? አሊ ገባሽ? አይሻ መርሐባ። ለመጀመር ዝግጁ ናችሁ? እሺ ለመጀመር 1 2 3 አንድም ሁለትም ሶስትም ከዛም በላይ ማንሳት ይቻላል። እሺ ከተበታተነባችሁ እየሄዳችሁ ማንሳት። አይሻ በሁለት እግሯ እየተጫወተች ነው። እንዳትወድቂ። አይቻልም፣ በእጅ መንካት አይቻልም። ይሄ ያንተ ነው። አይ ሲወድቅባችሁ ሄዳችሁ እያነሳችሁ ሰምራችሁ። እሺ ቀስ እያላችሁ አሊ፣ ቀስ እያልክ ቀስ እያላችሁ በጣታችሁ ማንሳት። ቀስ ቀስ እንዳትወድቁ። ማሻአላህ አይሻ በሁለቱም እግሯ ነው የምትጫወተው። እንዳትወድቂ እሺ። አይሻ ያንቺ ነው። እሺ ቀስ እያላችሁ ማሻአላህ። አሊ አሪፍ ሄዷል መሰለኝ። ጨሌ 3 4 ይቀራዋል አሊ። አይሻ ደግሞ ጥቂት ይቀራታል። እስቲ አይሻ ነይ በዚህ በኩል ሱሪ በዚህ በኩል ማሻአላህ። ሊጨርሱ ትንሽ ነው የሚቀራቸው ሁለቱም። አሁን የመጨረሻ ላይ ነው የደረሱት። ማን አሸናፊ እንደሚሆን አይታወቅም። ጎበዞች። አይሻ 2 ነው የሚቀራት፣ አሊም 3 ነው። እስቲ ማን እንደሚያሸንፍ አይታወቅም። ቀስ እያላችሁ ቀስ። አይሻ ቀድማ ጨርሳለች። አሊም ትንሽ ነበር የቀረው፣ ነገር ግን ፉክክሩ በጣም ከባድ ነበረ። ብቻ አልሐምዱሊላህ በሰላም አጠናቀዋል። ነው አይሻ በሁለት እግሯ ስገባበት ትወድቃለች ብዬ አስቤ ነበረ። ኸይር እንግዲህ አሸናፊ የዚህ ጨዋታ አሸናፊ አይሻ ሆናልናለች ማለት ነው። አሁንም በቀጣይ አንድ ጨዋታ ይኖራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን በሁለተኛ ጨዋታችን ላይ ተገናኝተናል። የሁለተኛ ጨዋታችን የሚሆነው ደግሞ እነዚህን ወረቀት ተጠቅመው በእነዚህ ፎቅ መስራት ወይም ደግሞ ወደ ላይ መደርደር ይሆናል ማለት ነው። የወደቀበት ድጋሚ እያነሳ ይሰራል። ሳይወድቅበት ደግሞ ሙሉን የጨረሰ ሰው የዚህ ጨዋታ አሸናፊ ይሆናል ማለት ነው። ገባችሁ? አሊ አይሻ ገባሽ? ዝግጁ ናችሁ ለመጀመር? መርሐባ። ለመጀመር 1 2 3 ሁለቱም እኩል ላይ ናቸው። ሁለተኛውን ጀምረዋል። የመጀመሪያ ጨርሰው አሊ ወደቀበት እንደ አዲስ
ማሻአላህ አይሻ ሶስተኛ ላይ ሄዳለች። ሳይወድቅባት ከሰራች አንድ ይቀራታል ማለት ነው። ማሻአላህ አሊም ሁለተኛ ላይ ደርሷል። እንግዲህ የፈጠነ ቀድሞ ይጨርሳል ማለት ነው። የፈጠነ ቀድሞ ይጨርሳል። አይሻ አልወደቀባትም። አሊም ሶስተኛውን ጨርሶ ወደ አራተኛ እየሄደ ነው። ቀድሞ የጨረሰ የዚህ ጨዋታ አሸናፊ ይሆናል። ማሻአላህ አንድን የቀረው አሊ ቀድሞ ጨርሷል። አሊ ቀድሞ አሸንፎልናል ማለት ነው። እንዳያችሁት እንግዲህ ፍክክሩ በጣም ከባድ ነበር። መጀመሪያ እሱ ወድቆበት እሷ የምታሸንፍ ነበር የመሰለኝ፣ ነገር ግን እሱ በመጨረሻ አሸንፏል ማለት ነው። የዚህ ጨዋታ አሸናፊ አሊ ይሆናል ማለት ነው። ኢንሻአላህ ከዚህ በኋላ የሚቀረን ማነው የዒድ ቀን ከኛ ጋር የሚገናኘው የሚለውን ውጤት የምናሳውቅበት ሰዓት ላይ ደርሰናል ማለት ነው። ኢንሻአላህ ካፍታ ቆይታ በኋላ ተመልሰን ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን አሁን እንግዲህ የመጨረሻ ማነው አሸናፊ የምንልበት ሰዓት ላይ ደርሰናል ማለት ነው። አሸናፊውን ከመለየታችን በፊት ከ1 እስከ 4ኛው ምዕራፍ ድረስ ያመጡትን ውጤቶች እናሳውቃቸዋለን ማለት ነው። በመጀመሪያ ምዕራፍ ላይ አሊ 5 ነጥብ ሲያገኝ አይሻ ደግሞ ባዶ 0 አግኝታለን ነበር። ሁለተኛ ምዕራፍ ላይ ደግሞ ሁለቱም 6 ነጥብ አምጥተውልናል። በሶስተኛው ዙር ላይም ሁለቱም 3 ነጥብ ሲያገኙልን አራተኛና የመጨረሻ ደግሞ የጨዋታ ምዕራፋችን ላይ ማለት ነው ሁለቱም አንዳንድ ነጥብ አግኝተዋል። አጠቃላይ ውጤታቸው የሚሆነው ደግሞ አይሻ 10 ነጥብ ስታገኝ አሊ ደግሞ 15 ነጥብ በማግኘት ይህንን ዙር በእንደዚህ በሚያምር መልኩ አጠናቀናል ማለት ነው። ኢንሻአላህ ከዚህ በኋላ አሊ የአሸናፊዎች አሸናፊ ጋር አብረን ተገናኝተን የዒድ ቀን ደግሞ ማነው የአሸናፊዎች አሸናፊ ሆኖ ሽልማቱን የሚወስደው የምንልበት ሰዓት ላይ የምንደርስ ይሆናል። ኢንሻአላህ አላህ እስከዛ ያድርሰንና ማለት ነው። እስካሁን ድረስ አብራችሁ ስለቆያችሁና ከኛ ጋር ፈታ ዘና እያላችሁ ጥያቄዎችን እየመለሳችሁ የማታውቁትን ቤተሰቦቻችሁን እየጠየቃችሁ ለነበራችሁ ሁሉ በጣም እያመሰገንን ኢንሻአላህ የዒድ ቀን አብረን የምንገናኝ ይሆናል። ዒድ እስከምንገናኝ ድረስ መልካም ረመዳን ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።